ምንም ይሁን ምንም ዱራ አልጠረብን ምንም እንበል ራሳችን እንርከስ። በዚህ ልክ ሴት ልጅ ትረክሳለች። እሱስ አስለን እዛ ጋር አንስቶ ድንጋይ እንደዚህ አንስቶ በላይ ላይሽ ቢጭንብሽ ይሻላል። እሳም ራሱ እሳፈርካት በአንተ ቤት እሳም ጀግና እሳም ጎበዝ እሳት የጨበጠ ነው ሴት ልጅ የጨበጠ እንደምን ይክሩን ጨበጥካት ህክሩ ሀላልክ ናት። ህክሩም መግባት ብላለች ማመዝናሽ አትግማሙ። አንቺ እንደውም ህይወት ታሪክሽን ብዙ ተናግረሻል። የደረሰብሽን ተናግረሻል። ሰው ከጀርባ የሚሰራው ማን አወቀበት? ከላይ ግን አላህ ያውቅበታል። እሺ ጉድ ብሏል። እንትና ማነው እዮዳ ጉድ ብሏል። ጉድ በዚህ ልክ አራፋኪ አሁን ማስ ይሄንን እንትኑን ሳምንና ፋኪን እንደዚህ ያመጣሁበት ምክንያት ነው ኮሜንተሮች ነው። ኮሜንተሮች ደግሞ ዝም ብላችሁ ባላይ ያኔ በደሳለኝና በመሰለኝ የሚሰጡት ኮሜንት በጣም ነው እንትን ነው። እሳም ጎበዝ፣ እሳም ጀግና፣ እሳም እንደዚህ እሳት ነው። ሴትን ልጅ የጨበጠ እሳትን የጨበጠ ነው። ከላይ የጨበጣት እሳት አይደለም፣ ከታች የሚጨብጣት እሳት ነው። እሱ ለሚዲያውና ለቪዲዮ ነው ይሄን አረካት ያደረገው። ስለዚህ ከላይ አቀማመጡ ላይ አረካቱ ላይ መንሱሩን ሆነባት። እንደዚህ ሰላምታ ያለ መስጠት ደግሞ ኡስታዞቹን ሆነባት። ኡስታዞቹን እንኳን መሆን ይቅርና እንትናቸውን እንትን አይደርስም። ስለዚህ ይሄ እንትን ነው ለማስመሰል ነው። ለምን ቀጠራት? ለምን አምኖበት እንዳላወቀ ሰው ዳጊ ዝም ብሎ ና ብሎ እንደጠራው ሰው አስመሰለ። የፈለገ ድራማ ሰው ፕራንክ ይደራረጋል። ድራማ በዚህ ልክ ደግሞ ራሳን አራክሰ ይሄ ስትል አላሁ አክበር ወላሂ ኧረ ብስሚላህ። እኔ ወላሂ ብዙ ሰው እንትን ያለው የዚች ማስ እንትን አለች ለቀቀች በጣም ወላሂ ሰው በዚህ ልክ ይለቃል። በዚህ ልክ ማን ያዘኛል? እሸቱ ምን አመጣህብን? ማን ያዘኛ? እሸቱ አንድ ሁለት አዋለልን እስኪችን ልጅ እንዳመጣሃት ወደዛው ሰላት። ለነገሩ ሰው መቶ አንተን መጠቀመከ እስኪ ሪዳት ተጎታለች። ብዙ ጉዳት አለባት። ህይወት ታሪካን ስትነግርህ አንተ ቀርቶ ሚዲያው ራሱ ይነቃነቅላታል። ምንም አነቃነቅላት፣ አለቀሰላት ሰው ከላስ ከታችም ከላይም ከላስ ኢክትራማ የዛን እርጋታዋ ህይወት ታሪካን ደግሞ እንደዚህ እንዴት ነው አሁን ሰው የሆነ ውሃ ይዞ እንደዚህ ተዘግዝቆ እንደሚፈስ ዝግዝቅ አድርጋ ነው የእናታ አልቀረ የአባታ አልቀረ የሶስት የእንትን ትዳር ላይ እንትን የገጠማትን የሶስቱን ወንዶች ህይወት ታሪክ አልቀረ እያንዳንዱ ነገር ተናገረች። ከዛም በኋላ ህይወቷን እያሻሻለች መምጣት ነው ያለባት። ወደ ራሳ እንደገና ዝቅ እያደረገች ነው መምጣት ያለባት። ምን ነው ተአወረች $1 እንደዚህ ያሳውራታል። አንዳንዴ አቶ ማጣትን አጥቼ እንደዚህ አገኘው ብላ ቢያንስ አሁን እንዴት ነው ያቺ ማናት ኢቢኤስ ላይ እንትን ያለች ልጅ ዛሬ ከልጃ ጋር እንዴት ነው ለምስኪኖቹ ሄዳ እየረዳች የሆነ ለልጃ ያኔ ሰራተኛ ቀጥራ ራሳን ከራስ ያኔ ልጃንም እያሳደገች ኧረ እሷ ትሻላቸዋለች። በ12 ዓመቷ ተደፍራ እንደውም ኤቢኤስ እንትን አስገብቷት ሁሉ ከራስ በእኛ ስር አንቺ 18 እስከሚመላሽ ድረስ እኛ ነን እንትን ምንሽ ብሎ አስፋው መሸሻው በጣም እንደ ልጅ ያይሻለሁ ብሎ ስንት ነገር አድርጓት መጨረሻ ላይ አፈንግጣ ወጣች። ቲክቶክ ላይ ከነ ስቲፎ ጋር በጣም ባይራሪ ወጣላት። ግን የሆነች ልጅ ከራስ አጉል ቦታ ወደቀች፣ ያልሆነ ቦታ ወደቀች። ልጅነትም አለባት። የመጀመሪያው ህይወት ታሪካ ጥሩ አይደለም ነበር የተባለ የነበረው። ግን አሁን ያለችው ከአንቺ እጥፍ በልጣ ልጃን በአንድ በኩል እያሳደገች የልጅነት ልጃን። አንቺ ግን በዚህ እድሜሽ አንዱ አገባሽ፣ አንዱን ፈታሽ፣ አንዱን አገባሽ፣ አንዱን ፈታሽ። ያረጉሽን ነገር ሁሉ እንዲያረጉኝ ያልሽ ጠይቅ አላረጉሽም። አንቺ ነሽ ያረግሻቸው በዚህ ሁኔታሽ። አንቺ ሚዲያ ላይ ከመጣሽ በኋላ
እንትና ማን ያዘኛል እሼቱ ከለቀቀልሽ በኋላ እርዳታ አንዳንድ ጋዜጠኞች እኮ ባይራሪ ያንቺው ባይራሪ ስለወጣለት እኮ ነው እንደዛ ቦታ ተከራይቶ እንደዛ የቤት ዕቃ እንትን ብሎ እንትን ያደረገልሽ እኮ ባይራሪ ስለወጣልሽ ነው። ሰውም ስላዘንልሽ ነው። በዛው እንዳዘንልሽ በዛው ብትቀጥይበት ህይወትሽም የተስተካከለ ህይወት ታገኝ ነበር። እቺ ልጅ በዚህ እድሜዋ አንደኛ ልጅ ናት፣ ሁለተኛ በዚህ እድሜዋ ቦታ ትዳር ስላልተመቻችላት ነው ብሎ ጥሩ ትዳር ራሱ ይመጣልሽ ነበር። ግን አንቺ እንደ ሸሚዝ ነው የምትቀይሩ። ዛሬ አንዱን ትይዣለሽ፣ የሆነ ሳምንት አንዱን ትይዣለሽ፣ ከዛ አንዱ እንደዚህ እያልሽ አሁን ደግሞ ሰሞኑ ኢክራምና እሳም ዩቱባቸውን ለማሳደግ አባቴ እምቢ አለ እንደዚህ ያለ እስካሁን እድሜ ልካቸው ዩቱብ ሲሰሩ አባትዮ የኢክራምስ አባት ምን ይል ነበር? ወንድማ ነው ይለው ነበር፣ ወላ አጎታ ነው ወላ አባታ ነው ይለው ነበር። የሌለ እነሱም እንትኑን ዩቱባቸውን እንትን ልትን ነው ከላስ እነሱ ተለያይተናል ያን እንደተለያዩ ነገር ሆነ ከላስ አባቴ ያው ሌላ ሰው እንትን ብሎኛል ሌላ ሀገር ሄደሽ እንትን ብቻ ያ የምትለውን ብላ ለራሳ ዩቱብ ካፍታ ያው ዩቱባን እያሳደገች ነው። ለምን ለወደፊት ያንዳቸው ለወጪ ይሆናል፣ ለአንዳቸው ደግሞ ለሆነ ነገር ይሆናል። ሰው ይሄ እንደዚህ ነው። የነሱ በእነሱ ምንም የሚወጣባቸው ነገር የለም። ከላስ እንደዛም አንድ ላይ እስካሁን ሳያሳልፉ ከሰላምታ ሌላ የሆነ አይግማሙ። የሆነ ስርዓት ያለው ለከት የሌለው እንትን አያሳዩም። እሷም ደግሞ ኤክትራም ሆነ አለባበሳ ምና እንዳለ ማድረግ ፊታ ብቻ ነው የሚታየው። ሁሉ ነገራን ዘጋግታ ነው የምትመጣው። ሙሽ እንዳንቺ ያፈቅርሃለ ያፈቅራታለ አፈቀርኩሽ አፈቀርኩ ከማንም ዩቱበሮች ጋር አትነካካም፣ ከማንም አትጣላም። ቀድማሽ ነው መጣችው። ግን የምትበልጠው ውሳኔ ከኋላ ትላንትና መተሽ ግን ራስሽን ርክስ ግምት አረግሽ። ፈኪ ግምት ሰው በዚህ ልክ ይረክሳል። በአንቺ ዙሪያ ያሉት ሁላቸውም ናቸው። ግን የአንቺው ደግሞ ከፋ አለ አቅማችሁ ደም ቤት ትከራያለሽ። አዲስ አበባ ላይ መታችሁ ከሌላ ክፍል ሀገር መታችሁ አዲስ አበባ ላይ ዩቱብ የምትሰሩ ለምን አገራችሁ ላይ ለማሰሩ ካላስ ከዛ ሁሉ የቤት ኪራይ ናላችሁ አዞራችሁ እኮ ነው። ምንም ይሁን ዱራ አልጠረብን ምንም እንበል ራሳችን እንርከስ። በዚህ ልክ ሴት ልጅ ትረክሳለች። እሱስ አስለን እዛ ጋር አንስቶ ድንጋይ እንደዚህ አንስቶ በላይ ላይሽ ቢጭንብሽ ይሻላል። ሳምራሱ ይሄን አረካት ከሚያደርግብሽ እንዴ እኔ ኮሜንተሮች ደግሞ ከላይ የኢክራምን አክፋር ከታች ውሳኔ እንደ ኡስታዞች አሁን ኡስታዞች እንዴት ናቸው? አፓርታማ ቦታ ሲሄዱ ስብሰባ ቦታ ሲሄዱ ያላወቀው ሰው ሰላም ሲላቸው ግርማ ሞገሳቸው ራሱ እንደዚህ ሲሉ ደስ ይልባቸዋል። በእነሱ እንኳን ይሄዳል ያ እንትን ያለ በአንተ ምንም አይሄድም። በአንተ ቤት ከሳ እንደምትገናኝ ያውቃ ከሳ ጋር ተቀጣጥራ ዳኒ ቀጥሮክ መታ እንደዚህ ያረ አንተ አስብህበት ነው የመጣ እሷ ደግሞ ከአስሩ ወንድ ጋር መለጣጠፍና የለመደችው። ስለዚህ አሳፈርካት በአንተ ቤት። እሳም ጀግና እሳም ጎበዝ እሳት የጨበጠ ነው ሴት ልጅ የጨበጠ ለምን ይክሩን ጨበጥካት? ይክሩ ሀላልክ ናት። ይክሩም እኮ ለአንተ ሀጂ ነብዩ ናት። እኔ ይህን መልእክት ለእነ እንትና ለኮሜንተሮች ናቸው። ኮሜንተሮች ደግሞ በደሳለኝና በመሰለኝ ነው የሚኖሩት። ላስ እዚህ ጋር ፋኪ ጥሩ አልሰራሽም፣ እንዲም ጥሩ እየሰራሽ አይደለም፣ እንዲም መጥፎ ነው የሚሰራው። የሆነ ማድሪ ታወረች፣ በጣም ታወረች። ሰው እንዲህ ይታወራል። እኔ ማድሪ አንዳንዴ እኮ ከጎናችሁ ታይ ይሄ ጥሩ አይደለም። ይሄ ራስሽን ያኔ የቀረበው ሙምኪን ወንድም የሆነ ጥሩ አባት የሆነ እናት ሆነ ከዛ ሰው ርቃለች። ያለችው አዲስ አበባ ነው። እሷ ቤተሰቦች ያሉት ሌላ ቦታ ነው። ግን በዚህ ልክ ደግሞ ራስሽን ማርከስ የለብሽ። አረከሽ እኮ ከላስ በቅርቡ የተንቢ ምን አለች? በውስጥ የምታደርገው ጉቱል ያወጣዋል አለች። ምስጥርሽን አውጥቼ እዘገዝቀዋል አለች። በውስጥ መተሄደሽ ለማንሻታል። ለምን ይሄ ይሆናል? አንቺ ለሌላም ሴት ቢያንስ ይሄንን እንትን ይሆን አንዳንዴ ማድሪ አሁን እኮ አንቺ አታምሪምም አታስጠሊም። የሆነ አንዳንዴ ፊልተሩን ካፍተሽ በፊልተሩ የሆነ አሁን ደግሞ ከሳም ጋር በተደረገብሽ ሰው በሰጠሽ አመለካከት በኮሜንተሩ በምኑ እናንተ ከጀርባ የምታደርጉ ከጀርባ የሚደረገው ነገር ከጀርባ ይደረቅ አይደረቅ አንቺም እያደረግሽ እኮ ምን አገባሽ? ለጀርባው ምን አገባሽ? ሁሉም በራሱ ስራ ራሱ ነው የሚጣበት። ግን አንቺ በዚህ ልክ ራስሽን አራክሰሽ ሁሌ እኮ አሁን እኮ አይደለም እንዳለ አሁን ማን ያዘኛው እሸቱ ካመጣሽ በኋላ እንዳመጣህ ጠረቤት ወስታት ቤተሰቦች ጋር ሰው በዚህ ልክ ተስተካከለልኝ፣ ሚዲያው ተቀበለኝ፣ ህዝቡ ተቀበለኝ። የበለጠ ራስሽን ጎላ አድርገሽ ማውጣት ነው እንጂ እንዲህ ራስሽን እንትን ማለት ወደታች መቅበር አለብሽ። ቢያንስ ያንቺ ደጋፊ የሆኑ ራሱ ያፍራሉ። እኔ ደጋፊም አይደለም ነቃፊም አይደለም። ግን እንደዚህ መስፈን ለሚለቀው ሰው እንትን እንዳለ እንፈታፍታለን። ከላስ እኛ እንፈታፍትባቸዋለን። እናንተ ተግባቡ። ደግሞ አለሐቂማችሁ አትከራዩ ቤት
30,000 ምናምን ከላስ እኔ አሁን ፈኪ መጀመሪያ ሰው እኮ መነሻውን እኮ ነው ማሰብ አለበት። መነሻዬ እንዲህ ነበር፣ አሁን መነሻዬን ማሰብ አለብኝ፣ የበታቼን ደግሞ መርዳት አለብኝ። ቢያንስ ባገኘሁት ላይ የሆነ ሰደቃ ማውጣት አለብኝ። ሰው እንዲህ ሲያደርግ ነው እኛ ድሮ የምናውቀው። አሁን ግን ማታውን ተነጋግራችሁ ተመካክራችሁ እንዲህ ብናደርግ ጥሩ ነው፣ እንዲህ ብናደርግ ጥሩ ነው፣ እንዲህ የለም። ከላስ ጥሩ ንግግር የለም፣ ጥሩ ማስተላለፍ ነገር የለም፣ ጥሩ የምታስተላልፉት ነገር ምንም ነገር የለም። ከላስ ጥሩ ምናልባት እስኪ በሆነ ነገር በአረቡም ቤት በአረቦቹም ተናዳችሁ በሆነ ነገር ተበሳሽታችሁ ራሱ እስኪ ሚዲያውን ከፈት አድርገን እንግባ ወደ ዩቱብ መንደር እንግባ ብላችሁ ብትገቡ እየዋ ሚዲያ ጋር ግቡ። ምናልባት የተጎዳ ሰው ይኖራል፣ የተበደለ ሰው ይኖራል። ለካ ከኔ የመባሰው ሰው አለ ወይ ትላላችሁ። ኢትዮ ኢንፎ ጋር ግቡ፣ መሲጋ ከኔ የመባሰው አለ፣ ከላስ ከኔ የባሰ የተበደለ አለ ወይ ብላችሁ ከነሱ ነው ጥሩ ንግግር ለራሳችሁ የሚሆን ነገር ትምህርት የምትወስዱት ከነሱ ነው። ከነዚህ ማስ ምንም ነገር አይገኝም። ከላስ ይታውራሉ አስለን ከላስ ሰው ጎኑ ለጎኑ እንኳን ስራ እየሰራ ጎኑ ለጎኑ ስራውን እያስተዋወቀ ነው እኛ ዩቱብ የሚሰራው። አሁን የተንቢን እዩ ስራዋን እያስተዋወቀች ቤተሰባቸውን እያዝናናች ራሳ እየተዝናናች እንዲህ ሰው እንዲህ ነው። ከላስ ሳም ትክክለኛ ስራ ትክክለኛ ውሸት አትዋሽም አሉ። በደንብ አድርጋ ትዋሻለች፣ ግን ስራ እየሰራች አሁን ዩቱብ ካምፓኒ ቢዘጋው ምን መላ ነው ያላችሁ? በ30,000 35,000 ቤት ይዛችሁ ቲቪ ያለው አረቢ ሶፋ ያለው ወይ አረቢያ ያለው እንዴ ነው ከፍራሽ ተነስቶ ወደ ሶፋ ከወንበር ተነስቶ ወደ ሶፋ በአንዴ ዩቱብ እየከፈለን ነው። ከላስ ዩቱቡ ወይ ባይራሪ ካልወጣ ወይ በደንብ ካልከፈለ ቀጣይ ወይ በደንብ ሊከፍልላችሁ ምንም እንስራ። ይሄ ሴት የሚያራክስ ነገርም እንስራ። ምንም እንትን የሚለን ነገር የለም። ይሄ አሙ የምትባለው ጋለሞታ ደግሞ በጣም ያናደድከኝ። በጣም እዚህ ጋር የፈለገ ነገር ቢሆን አንተ ይሄ ጥሩ አይደለም። ይሄ አለክ ወንድም እናት አለክ ቢያንስ በዙሪያ የአንተ እህት ብትሆንስ እንዲህ ስትዋረድ ምንም አይሰማህም? እንዲህ እየተዋረደች ጥሩ ታሪክ አለሽ አላት። ጥሩ ታሪክ አለሽ። አቤት ቅሌት! አቤት መንሱሩን ሆነባት እኮ አረካቱ ደግሞ መነጽሩን እንደዚህ እያረግ በዛ ደግሞ እግሩ እያጣማ አቤት እሷ መስለራሱ ሲጀመር ስለራሱ ልጁ ጠባራም ነው። በዛ ላይ ደግሞ ለአረብ ሀገር ሴቶች ጥሩ አመለካከት ስለሌለው አይመችኝም፣ ምንም ነገር አይመችኝም። ከላስ በዚች ጊዜ ደግሞ በዚች ወራት ከረሙ ጋር መጥቶ ዑምራ አድርጓል። በዛን ሰዓት እንደዚህ አያክፈሽም። ኡስታዞች እንትን ብሎታል፣ ትችት ደርሶበታል። እስቲ አሁን እዚህ ጋር ሄዳችኋል መታችሁ ሌላ ነገር ካልሰራችሁ ተብሏል። ለምን ተባልኩኝም ብሎ ወጥቶ ቪዲዮ ሰርተዋል። ስለዚህ እሱን ከይክሩ ጋር ለእንትን አባታ አልተቀበለኝም አባታ እንደዚህ አላለኝም ባለው በዚህ አጋጣሚ እኔ ዩቱብ ሰርቼ እንትን እንዳርግ ራሴ እንዳራክስ ዩቱቤን ባይራሪ ላውጣው በእኔ ሌላውን ሰው ይጠቀም። እስኪ አሞተ ይሄ ጥሩ አይደለም ለሚል ፋንታ እሱ ራሱ ምንድን ነው ያለው እዚህ ጋር ስሙት ጀዝባ እኔ በጣም ነበር እንትን የሚለው ሰራህ። እናንተም ተረዱ፣ ኦዲየንስ ተረዱ። ተው የእናንተ እንትን ቢወጣ ከዚህ የበለጠ ያሳፍር ይሆናል። እናንተ በፍቅር ምክንያት የከፈላችሁት ዋጋ እንደዚህ በቪዲዮ ሚዲያ አሁን እኮ ይሄ የሚግማማው ምንድን ነው? ከእሱ ጋር እኮ አብሮነን ይላሉ። ግን ሂጂና ስሪ። አንድ ሰው እንዴት ነው የሆነ ጊዜ እኮ ነው የሆነ ሰው እስተፍር ላይ ለዝም ነው ያላወራው ወለ ሂጂና ሌላ ነገር ከባላ ጋር ተስማምታ ሌላ ነገር አድርጋ ብር ተቀብላ በሀብታ የምትመጣ እሱን እኮ ነው የሆነ። ሂጂና ራስሽን ዝቅ አርገሽ ዩቱባችን ቫይራል ያውጭው የሆነ ነገር እሱም ሊሰራ በግርግር የእሱም ዩቱብ ኧረ በጣም ያስጠላል። እሺ አንተ አሁን ሳምን አፈቀርኩ ካለችው ሳም ጋር ሄዳ መጣች። እሺ አንተስ ከአንተ ራስ እንደገና አሁንም ሁለታችሁ ትግማማላችሁ። ግማታሞች እናንተ የረከሳችሁ ደግሞ ይቅርታ ለምን ይላታል እንዴ? ሄደችበት እንጂ አልመጣባትም። ስለዚህ ከአሁን በኋላ እንደው አሁን መንሱርን አይደለም ሆነባት ያሳወለኝ አንተ ነገር ስራ አሳቀኝ ወላሂ። ግርማ ሞገሱ ደግሞ ማሻአላ የማሳስሩን ባይራሪ ያወጣሽው እንዴ! በጣም እኮ እንትን አረግሽው። ከላስ አፋማሽው ድሮም ፈምሷል እንዴ! አሁን አጠቃላይ እኮ ሚዲያ እሱ ነው፣ ቲክቶክ ላይ እሱ ነው። ራስሽን ዝቅ እያረግሽ ምን አይነት ልጅ ናት እየተባለሽ
ምን አይነት የረከሰች ናት እያለች ተው አትፍረዱ ስላለ ይሄ ደግሞ ጀላንፎ ነው ወላሂ። እኔ መጀመሪያ የሆነ አክላቅ ያለው ኤክትራሚ ሆነ ምስኪን ልጅ አድርገው ግን አንተ ራስህ እህቴ ብትሆን በል እህቴ ይሄ ነገር ላንቺ ጥሩ አይደለም። ያኔ አንዳንድ ሰው ከአንድ ሰው ካለ እኔ የተሳሳትኩትን እሷ ታይ ብላ ትመልስኛለች። ጓደኛ ነው ወይ ጓደኝነት ለመቼ ነው? እሺ የእናንተው አብሮ መስራቱ ለመቼ ነው? ይሄ ለአንቺ ጥሩ አይደለም። እስልምናውም አይወክልም። ራስሽን ዝቅ አታርጊ። የሚሰራ ብዙ አይዲያ አለ። ሌላ አይዲያ አምጥተን እንስራ ማለት ነው ያለብሽ። አዎ ሄደሽ አፍቅሬሃለሁ ፈልግሃለሁ በይና ተዋርደሽ ነኝ እንደገና ይቅርታ ሊልሽ ይችላል ይላል። ይህ ጀላንፎ እዩት። ቀና ብላችሁ ራሱ የማትሄዱ ልትኖሩ ትችላላችሁ። እሱን እናንተ ናችሁ ያ ሰው እምቢ ብሏችሁ ድጋሚ ወደዚህ የተመለሳችሁ ልትሆኑ ነው። ያው ለፍቅር ብዙ መስዋዕትነት ይከፈላል እና እኔም ለመክፈል ዝግጁ ነኝ እና አይዞሽ። ትናንትና እንደዛ ነገር በመፈጠሩ ደብሮኛል፣ ግን ይቅርታ ይጠይቅሻል ብዬ ይቅርታ ይቀበለሻል ብዬ አስባለሁ። እሷም እኮ ነው እንደዛ ስለገፈተርኩሽ፣ እንደዛ ስላወራትኩሽ፣ እንደዛ ማንነትሽን የድሮ ማንነትሽን አንስቼ ስላወራው ይቅርታ ይለሻል። በትላንትና በተፈጠረው እኔም አዝኛለሁ። እንኳንም እንደዚህ ያልሽ ድራማ እንቀጥልበታለን። እንደዚህ ዝቅ አላረገሽም። እኔም ራሴን ዝቅ አርጌ እኔም እንዳንቺ ራሴን ዝቅ አርጌ ድራማው እንቀጥልበታለን ዲላት ነበር የፈለግከው አንተ። ከዛም በኋላ ለምን እንደዚህ ለምን እኔ ነበረች ከኔ ጋር እኮ ነገር እንትን ነበረን ብለህ ከሱ ጋር ግብ ልትፈጥር ነበር። ይሄን ነበር ድራማው፣ በዚህ መንገድ ነበር ልታስኬዱት የነበረው። አቤት እናንተ የርካሾች ታወራችሁ እኮ ከላስተውት ቤት ኪራይ አለ እኮ ዳር ቦታ ሂዱና በ3,000 በ4,000 አለ። ቢያንስ እንኳን የተኛው እድሜ ነው የተኛው ጊዜ ነው። ያኔ ሁሉም እኛ ያው የሰው ሀገር ተባረን እንደመጣን ስደተኛ እንደሆን ከላስ ከሰፈር ከተወለዱበት ሰፈር ሆነ ሰፈር ስንሄድ ኢትዮጵያም ላይ ሆነን እኮ ስደተኛ ነን። ከሀገራችን ከክፍለ ሀገር መጥተን ስደተኛ ነን። ከላስ እስቲ ቆይ ከዛ ከስደተኛ ሰው ጋር አንድ ላይ ተስማምቶ እንኳን ከቡታጀራ መጣ አብርሽ ከዚህ በፊት እኔ ስደተኛ ነኝ። እስቲ ቆይ ከቡታጀራ መጥቶ አዲስ አበባ ስደተኛ ነኝ ብሏል ራሱ አብርሽ። አይ ነው አብርሽ የስራህን እስከንተነ ኮኮ ሰውን እንደዚህ እንትን ያረከው አንተ ራስህ። ቆይ እመጣልህ ያለው ከዱባይ ሀገር ስትገባ ሌላ ድራማ ነው የፈጠራችሁ። እኔ እኮ በጣም የሚያገርመኝ ነገር ኮሜንተሮች እኮ ናቸው የሚሳደቡት የሚራገሙት። እነሱ ተመካክሮ ለሚሰሩት የእነሱ እርግማን እኔ ማድሬ እኔ አሁንም ቢሆን የማንም ደጋፊ አይደለሁም፣ ግን እንደዚህ የተሳሳተውን ሰው ድሮም ነው ለምን እንዲህ ያደርጋል? ያኔ እኔ መቼም አልሸወድም። ድሮም እኔ እነ ዮኒ ማኛ እነ ጂጂ ኪያ እነ ሊያ ኢሾ እነሱ ዩቱብ እንትን ባሉበት ሰዓት ነው ዩቱብን የሚከታተል። ግን ውሸት እንደሆነ እያንዳንዱ ነገር አውቃለሁ። አሁን እንትና ማነው የእዮዳ እንደውም የሆነ ጊዜ ምንድን ነው ያልኩት፣ ይሄ ሰውዬው ይመስለኛል ጫማ ቤት ነው የሚሰራው፣ ያ ሰንሰለት ቤት ነው የሚሰራው ብዬ ነበር። ያ ምስጢሩ ደግሞ ወጣ። እንደውም ቪዲዮ ሰራበታለሁ። ቤት አባቱ እሱ እንትናን ማንና ሀቢባን አንገት ለማስደፋት ለካ ተከፍሎ ነው ከስርስር የሄደ አንገታን እያስደፋ የነበረው። እሱም ራሱ ይሄ ጉዱ ወጣ። የነዚህም ጉድ በወጣና በገላገሉንና በራሳቸው አይዲያ ፕራንክ እየሰሩ ሰውን የሚያዝናና ነገር እየሰሩ ሲመጡ ደስ ይላል። አሁን ብሩክና ሀይሚ እንዴት ነው ሰውን ፈታ የሚያደርጉት? የሆነ ተመካክሮን በአሁን እንዳላወቀ ነገር ሆኖ እንትኑ ፕራንኩን ሲሰሩ እንዴት አባታቸው ነው የሚያምንባቸው? አንድ ቀን መጥፎ ነገር ሰርቶ እኮ አያውቁም። አንድ ቀን ማድረግ ሁለት አንጠይነት ሁለቱም ያኔ የሆነ ህገወጥ ነገር የሆነ ንቅሳ ማድሪ አላውቅም። ወላሂ አሁን ሀይሚ በእነ አብርሽ በልጣ ነው የተገኘችው። በልጣ ካላስ የሆነ ሰዓት ያው እንደ ድራማ አርጋ ክፍል 1 ክፍል 2 ክፍል ውስጥ ድራማ እንደሆነ ፕራንክ እንደሆነ ትናገራለች። እነዚህ እኮ ግግም لا إله إلا الله